ኦኬ ሶ ዛሬ ወደ ዋናው ታይትላችን ስገባ pros and cons of globalization. What do you mean that? Pros and cons of globalization ምን ማለት ነው? የግሎባላይዜሽን አድቫንቴጅ ኤንድ ዲስአድቫንቴጅ ፓርት ምንድነው ማለት ነው? ግሎባላይዜሽን አድቫንቴጅ አለው፣ የራሱ የሆነ ደግሞ ኔጌቲቭ ፓርት ወይም ደግሞ ዲስአድቫንቴጅ አለው። ሶ ምን ማለት ነው? ግሎባላይዜሽን has its merits and demerits. ግሎባላይዜሽን የራሱ የሆነ ሜሪት ኤንድ ዲሜሪት አለው። አድቫንቴጅ ሳይዝ አለው፣ ፓርት አለው፣ ዲስአድቫንቴጅ ፓርት አለው። among the leading merits of globalization are the expansion of democratic culture. እንግዲህ ሜሪት ከሚባሉት ውስጥ ወይም ደግሞ የግሎባላይዜሽን ጥቅም ናቸው ልንለው ከምንችለው ውስጥ አንደኛው ዲሞክራቲክ ካልቸር ኦል ኦቨር ዘ ወርልድ፣ ዓለም አንድ መንደር እየሆነች በመጣች ቁጥር ዲሞክራቲክ ካልቸር ይስፋፋል። human right and protection of historically minority and subaltern groups. human right ይከበራል፣ ማይኖሪቲ የሚባሉ ግሩፖች መብታቸው ይከበርላቸዋል። ይሄ አንዱ አድቫንቴጅ ነው። ኢኖቬሽን ኢን ሳይንስ ሜዲሲን፣ ፈጠራ በሳይንስ በሜዲሲን በቴክኖሎጂ and information communication has enabled the improvement of quality of life. እንግዲህ የላይፍ ስታይል ቀለል እንዲል አሁን ላይ ያለንበትን ዘመን ታውቁታላችሁ። it's called globalization። ምን ማለት ነው? ግሎባላይዜሽን ካለ ላይፍ ስታይል ቀለል ይላል፣ ልምድ ሼር ይደራረጋል። ሰዎች አሁን አሜሪካ የሆነ ነገር ከሆነ አት ታይም እዚህም ይታወቃል ማለት ነው። ለምን? በኢንፎርሜሽን ምክንያት። agricultural technology expansion results in lifting out of millions of people out of the poverty. እንግዲህ የአግሪካልቸራል ቴክኖሎጂ ኤክስፓንድ መሆን በግሎባላይዜሽን ምክንያት የመጣ ነው። ይህ ደግሞ ምን አመጣ? ኢን ሚሊዮን የሚቆጠሩ ፒፕልን ከፖቨርቲ ነፃ ሊያወጣ ችሏል ነው። The technological and social revolution significantly contribute to advancement of human security and safety. ቴክኖሎጂካል እና ሶሻል ሪቮሉሽን የሂውማን ሴኩሪቲን አድቫንስ ማድረግ ችሏል። ለምሳሌ በቴክኖሎጂ ምክንያት ይሄ ሰርቪላንስ ካሜራ እና የተለያዩ ሴኩሪቲ እና ሴፍቲን ኪፕ የሚያደርጉ ግሎባላይዜሽን ያመጣቸው ቴክኖሎጂዎች ኢምፕሩቭ ሆነዋል። ሶ እነሱ ደግሞ ሂውማን ሴኩሪቲ እና ሂውማን ሴፍቲን ሊያስጠብቁ ችለዋል። this is another advantage of globalization. moreover, the free movement of good, service, idea, skill, knowledge, technology across national borders strengthened international independence. እንግዲህ እነዚህ ደግሞ በዋናነት ፍሪ ሙቭመንት ኦፍ ጉድስ ሸቀጣሸቀጦች፣ ሰርቪስ፣ ፒፕል የሰዎች እንቅስቃሴና አይዲያ፣ ስኪል፣ ኖሌጅ፣ ቴክኖሎጂ አክሮስ ናሽናል ቦርደርስ ስትሬንግዝንድ ኢንተርናሽናል ኢንዲፔንደንስ። እንግዲህ ኢንተርናሽናል ኢንዲፔንደንስን ስትሬንግዝንድ እንዲያደርግ አድርጓል። however, globalization is not also without its demerits. እንግዲህ ግሎባላይዜሽን የራሱ የሆነ አድቫንቴጅ እንዳለው ዲስአድቫንቴጅ ማለት ነው። ግሎባል ካፒታል ኤንድ ኢንተርናሽናል ፋይናንሻል ኢንስቲትዩሽንስ ላይክ ወርልድ ባንክ፣ ኢንተርናሽናል ሞኔታሪ ፈንድ ሜድ ፍሪ inroads into countries of the south, influencing the economic and political dynamics negatively. እንግዲህ ያለምንም ገደብ እነዚህ እንደ ወርልድ ባንክ እና አይኤምኤፍ የመሳሰሉ ኢንተርናሽናል ፋይናንሻል ተቋማት ያለምንም ገደብ ወደ ሌሎች ሳውዝ የሚባሉት ወይም ደግሞ ዲቨሎፒንግ ካንትሪ ወደሚባሉት ጣልቃ የመግባት ነገር አለ። እሱ ደግሞ ኔጌቲቭሊ ምን ያደርጋቸዋል? አፌክት ያደርጋቸዋል እነዛን ያላደጉ ሀገራትን ማለት ነው። ቢኮዝ በባለፈው ቪዲዮ እንዳወራ ነው ወርልድ ባንክ፣ አይኤምኤፍ እና የመሳሰሉት ትልልቅ ኢንተርናሽናል ኢንስቲትዩሽኖች ፋይናንሻል ስፔሻሊ ኢንስቲትዩሽኖች የሚያገለግሉት የሚሰሩት ላደጉና ትልልቅ ገንዘብ ፈንድ ለሚያደርጉላቸው ሀገራት ስለሆነ ሶ እነዛ ሀገራት ደግሞ የሚፈልጉትን ጥቅም በአላደጉ ሀገራት ላይም ሆነ በሌላም አካባቢ የሚፈልጉትን ጥቅም የሚያስከብሩባቸው ምንድናቸው? መሳሪያዎች ናቸው ብለናል። with technological advancement, climatic, environmental and technological risks have multiplied. እንግዲህ ቴክኖሎጂ አድቫንስ በሆነ ቁጥር ክላይሜት ቼንጅ የዓለም ሙቀት መጨመርና ሌሎችም
ኢንቫይሮንመንታል ኤንድ ቴክኖሎጂካል ሪስክ ሃቭ መልቲፕላይድ እየበዛ ነው የሚመጣው። የኢንቫይሮንመንት አሁን አይታችሁ ከሆነ የአርቲፊሻል ኢንተለጀንስ እና ቻት ቡትስ እየመጣ በቻት ቡት እና በአርቲፊሻል ኢንተለጀንስ በኤአይ ምክንያት ብዙ ሰዎች ስራቸውን እያጡ ነው አይደል እንዴ? ብዙ ሰዎች በጣም ብዙ ሀገራት ላይ ሮቦቶች በከፍተኛ ሁኔታ የሰዎችን ስራ እየወሰዱ ነው። ይሄ አንዱ የግሎባላይዜሽን ዲስአድቫንቴጅ ነው። ግሎባላይዜሽን ኢዝ ዘ ሴንስ ኦፍ ኮኔክቲቪቲ ቱ ዘ ግሎባል ኢኮኖሚክ ኤንድ ካልቸራል ላይፍ threatening the continuity of non-western traditions way of life and cultural values። እንግዲህ ግሎባላይዜሽን ሞስት ኦፍ ታይም እንደምታውቁት የሚመጣው ከዌስተርን ነው አይደል? ዌስተርን የሚባሉት ደግሞ እና አሜሪካ እና በጣም አድቫንስድ የሆኑ ያደጉ የአውሮፓ ሀገራት እነዚህ ከነዚህ ካልቸር አይታችሁ ከሆነ በአለባበስ፣ በአኗኗር፣ በቴክኖሎጂካል አጠቃቀም እና በትራንስፖርቴሽን በኤቭሪ ዌይ ኦፍ ላይፍ እነዚህ ሀገራት ኢንፍሉዌንስ ያደርጋሉ። ያደጉ ሀገራት ግሎባላይዜሽን የሚነሳው ከነሱ ነው። የነሱን ካልቸር እንድንወስድ ወይም ደግሞ ለመቀበል የነሱን ካልቸር ለማራመድ እንገደዳለን ማለት ነው። Besides, the globalization has made the globalization of risks, threats and vulnerabilities like global terrorism, religious fundamentalism, proliferation እንግዲህ ይህም ግሎባል ቴሮሪዝም ወይም ደግሞ ዓለም አቀፍ የሆነ የሽብር ወንጀል በጣም ይበራከታል። ይሄ አንዱ ዲስአድቫንቴጁ ነው። ሪሊጂየስ ፋንዳሜንታሊዝም እንግዲህ በሪሊጂየስ ሁሉም የራሱን ሪሊጂየስ እንዳይከተል ላይክ ሪሊጂየስ ላይ በጣም ትልልቅ የሆነ አይታችሁ ከሆነ ላይክ ምንድን ነው የሚባለው ይሄ የሪሊጂየስ ነፃነት ተብሎ በጣም ብዙ ሪሊጂየስ አንድ ሰው እየተነሳ እንደዚህ ሪሊጂየስ መሰርታለሁ እያለ ነው። እነዚህ በራሳቸው ዲሞክራቲክ ከሚለው ማንም ሰው የራሱን እንትን መከተል ይችላል ከሚለው ይመጣና ይሄ ደግሞ በጣም ብዙ ሰዎችን ኔጌቲቭሊ አፌክት እያደረገ ይመጣል። ፕሮሊፈሬሽንስ ኦፍ ስሞል አርምስ እንግዲህ እነዚህ በደንብ ያልጠነከሩ ኢኮኖሚካሊም በሚሊተሪም ፎርስ በደንብ ያልጠነከሩ ሀገራት እነሱም ይጨፈለቃሉ። ላይት ዊፐንስ በጣም ከፍተኛ የሆነ ዊፐን ይሄ አድቫንስድ የሆኑ ዌፐን የጦር መሳሪያዎች ይመረታሉ። እነዚህም ዲስአድቫንቴጅ ናቸው፣ አጥፊ ነው። አርምስ ኤንድ ሂውማን ትራፊኪንግ እንግዲህ እነዚህ ሂውማን ትራፊኪንግ ወይም ደግሞ ይሄ ህገወጥ የሆነ የሰዎች ዝውውር በጣም ይበራከታል። ሞሮቨር ግሎባላይዜሽን has stimulated the emergence of simultaneous but opposite process of globalization እንግዲህ ግሎባላይዜሽን ሲሙልታኒየስሊ ላይክ በየጊዜው ሲሙልታኒየስሊ ማለት ምንድነው? በቅጽበት ማለት በቅጽበት በጣም ብዙ ነገሮች ሀፕን ያደርጋሉ ዱቱ ግሎባላይዜሽን ማለት ነው። በት ይሄ ዘሪል ግሎባላይዜሽን የሚያመጣውን አድቫንቴጅ አያመጡም ነው። ለምሳሌ ሎካላይዜሽን እየጠፋ ምንድነው የሚለው ኢንቮልቭስ ኤ ፕሮሰስ ኦፍ ኢንተግሬሽን ቱ ዘ ወርልድ ኤንድ ዲፈረንሺዬሽን ቱ ዘ ሎካል እንግዲህ ከሎካል ለምሳሌ አንዲት ሀገር ላይ ያለ ካልቸር እየጠፋ ምን እየሆነ ይመጣል? ወደ ወርልድ ወደ ጋራ ካልቸር እየመጣ ይመጣል። ይሄ ዲስአድቫንቴጅ ነው። ዚስ ፕሮሰስ ሃዝ ኮንትሪቢዩትድ ቱ ዘ ራይዝ ኦፍ ራዲካል ናሽናሊዝም ኤንድ ኤትኒሲቲ እንግዲህ ይሄ ደግሞ ምን ይዞ ይመጣል? ራዲካል የሆነ ናሽናሊዝም እና ኤትኒሲቲ ዘረኝነት እና ይሄ ምንድነው የሚባለው ይሄ በጣም ፍጹማዊ የሆነ ዘረኝነትና ጎጠኝነት which set the context for emergence of the era of identity and identity conflicts እንግዲህ አይዴንቲቲ እና ይሄ የአመለካከት ግጭት እንዲመጣ ያደርጋል። ኢን ጀነራል እንግዲህ without denying the opportunities of globalization countries of global south have faced multi-dimensional economic, political, socio-cultural, security and military challenges induced by globalization እንግዲህ ጠቅላላ አድርገውና ዲስአድቫንቴጁን እንግዲህ ያለ ላይክ በጠቅላላ ኦፖርቹኒቲውና አድቫንቴጁ እንዳለ ሆኖ አድቫንቴጅ ኦፍ ኮርስ አለው። ግሎባላይዜሽን ላላደጉ ወይም ደግሞ ይሄ እነዚህ ግሎባል ሳውዝ ለሚባሉት ላላደጉ ሀገራት ይዞ የመጣው ተጽዕኖ አለ። ምን አይነት ተጽዕኖ? መልቲ ዳይሜንሽናል በጣም ብዙ ኢኮኖሚክ የሆነ የፖለቲካ የሶሾ ካልቸራል አይታችሁ ከሆነ ብዙ ሀገራት የራሳቸውን ሀገር ፖለቲካል ኢሹ በራሳቸው ኤክሰርሳይዝ የማያደርጉበት ደረጃ ላይ ተደርሷል። በሌሎች ኢንፍሉዌንስ የሚደረጉበት ሴኩሪቲ የደህንነት አደጋ ወይም ስጋት ውስጥ ለምሳሌ ደህንነት ኖት ኦንሊ በጦር መሳሪያ ሄዶ መውጋት ሳይበር ሴኩሪቲ የሚባል ነገር አለ። አሁን ላይ ከጦር መሳሪያ በላይ በጣም አስጊ የሆነው ሳይበር አታክ ነው። ሳይበር አታኪንግ ማለት አንድ ሀገር ብሔራዊ የሆነ ምስጢሯ በሌላ ሀገር
እንትን ምንድነው የሚባለው ሃክ ሲደረግ ማለት ነው። and military challenge induced by globalization እንግዲህ ግሎባላይዜሽን ባመጣው ሚሊተሪ ወይም ደግሞ የወታደራዊ ቻሌንጅም እየተፈተኑ ይገኛሉ ነው። this is all about merits and demerits of globalization ማለት ነው። okay next regionalism and regional integration. what the regional means? regional integrations ምንድነው? regionalism ምን ማለት ነው? regional integrations ምን ማለት ነው? region can be defined as limited number of states linked together by a geographical relationship and by a degree of mutual independence. regionalism ወይም region የሚለው ቃል ምን ማለት ነው? የሆኑ ሀገራት በግሩፕ ሆነው ያ ግሩፕ ያደረጋቸው ጥቅም ሪሌሽንሺፕ የሆነ ምንድነው ወታደራዊ ሊሆን ይችላል ኢኮኖሚካል ሊሆን ይችላል whatever ግን ሊንክድ ከሆኑ region ይባላሉ ነው። regionalism consequently refers to intensifying political and economic process of cooperation among states and other actors in particular geographic region. እንግዲህ particular በሆነ geographic region regionalism ማለት like የሆኑ ሀገራት ወይም ፖለቲካል ኢንተንሲፋይድ ለወታደራዊ ሊሆን ይችላል ለኢኮኖሚክ ሊሆን ይችላል ከላይ እንደነገርኳችሁ ለሆነ ጥቅም አንድ ላይ ሚት አድርገው ቱጌዘር ሆነው የሚመሰርቱት ግሩፕ ሪጂናሊዝም ይባላል። ሪጂናሊዝም ኖርማሊ ፕሬዘንትስ ዘ ሰስቴንድ ኮኦፕሬሽን አይዘር ፎርማል ኦር ኢንፎርማል ሊሆን ይችላል ያ ኮኦፕሬሽን ማለት ነው አመንግ ገቨርንመንትስ ነን ገቨርንመንታል ኦርጋናይዜሽን ኦር ዘ ፕራይቬት ሴክተርስ ኢን 3 or more countries for mutual gains። እንግዲህ ሪጂናሊዝም ማለት ይላል ኖርማሊ ፕሬዘንት የሚያደርገው ሰስቴንድ የሆነ ቀጣይነት ያለው ኮኦፕሬሽን ወይም አንድነት ነው። አይዘር ፎርማል ሊሆን ይችላል ወይም ደግሞ በኢንፎርማል ወይም ሊሆን ይችላል አመንግ ገቨርንመንትስ በገቨርንመንት ሊሆን ይችላል ነን ገቨርንመንታል በሆኑ ኦርጋናይዜሽኖች ለምሳሌ የቢዝነስ ኦርጋናይዜሽኖች እና እነዚህ ምንድነው ይሄ እነዚህ የበጎ አድራጎት እንደ አምነስቲ ኢንተርናሽናል ምናምን እንደሚባሉት አይነት እንደዚህ አይነት ኦርጋናይዜሽኖችም ሊሆኑ ይችላሉ ኦር ዘ ፕራይቬት ሴክተርስ ኢን 3 or more countries for mutual gains። እንግዲህ ዞሮ ዋናው ዓላማቸው አንድ ላይ የሚሆንበት ለሙቹዋል ቤኔፊት ወይም ለሙቹዋል ጌን ነው። ያን ሙቹዋል ጌን ለማግኘት 3 ወይም ከዛ በላይ የሆኑ ሀገራት አንድ ላይ እንትን ሲሉ ሪጂናሊዝም ይባላል ማለት ነው። the occurrence of regionalism have expanded across all parts of the world in contrast እንግዲህ ኦከረንሱ የሪጂናሊዝም happen ማድረግ all over the world happen አድርጓል። in contrast the theories to explain these developments are limited and Eurocentric ነው። ይሄ በመላው ዓለም ቢፈጠርም እንኳን ነገር ግን ቲዮሪው ግን ሪጂናሊዝም የሚለው ቲዮሪ ግን ዩሮፓ ላይ በጣም ዶሚናንት የሆነ ቲዮሪ ነው Eurocentric ነው። most of European countries like የአውሮፓ ሀገራት ያታውቋቸዋላችሁ most of the theories have been developed under the dominant European contexts። እንግዲህ አብዛኞቹ ሀገራት most of the theories have been developed under the dominant European countries dominant የሚባሉ በኢኮኖሚ በሚሊተሪ በቴክኖሎጂ በሶሻል ኢንተራክሽን በተለያዩ ነገሮች ዴቨሎፕድ የሆኑ የአውሮፓ ሀገራት ይሄንን ቲዮሪ like more እንትን ብለውታል ዴቨሎፕ አድርገውታል። later we experienced the successful regional grouping in North America ወደ ሰሜን አሜሪካም ይሄ grouping ሄዷል። okay therefore this section is an attempt to demonstrate theories that explain the possibilities of formations of regional grouping as much as possible። እንግዲህ ይሄ ምን ማለት ነው ደግሞ ምን ማለት ነው ወደ ሰሜን አሜሪካ ተስፋፋነ this section is an attempt to demonstrate theories that explain the possibilities of formations of regional grouping as much as possible። regional grouping እየተስፋፋ እንደሄደ ማየት የሚያስችሉ ነገሮች አሉ ማለት ነው። ኦኬ ጋይስ ዛሬ በዚህ ቪዲዮ እዚህ ጋር ላቁምና because ረዘም ስለሚቀድም መግቢያ ላይ እንደነገርኳችሁ ከዚህ 4.1 እና 4.42 በሌላ ቪዲዮ እጨርስላችኋለሁ ማለት በኔክስት ቪዲዮ እንደምታዩት እርግጠኛ ነኝ። ሶ ከዚህ ጋር ላቁምና እስከዚህ ድረስ ያለውን ስለተከታተላችሁ ቴንኪው ይመቻችሁ።